አትደድብ እየሰማ ነው ስራ እየሰማ ነው ወይ ኧረ ስለፈጠረ ዞር በልኝ ካጠገቤ ኧረ ስለፈጠራችሁ ምንድን ነው የምታረጉት ምንድን ነው እያደረክ ያለኸው ምንድን ነው እየተፈጠረ ያለው ውጪ እንደበርበሬ ነው የሚደርስ ለምንድን ነው ቆይ ምክንያታችሁ ምንድን ነው ንገኝ ምክንያታችሁ ምንድን ነው ተደጋጋሚ ቀን ብትወስድ የመሞት ቻንሷ ቅርብ ነበር ግን አሁን ተርፋችኋል በእናንተ ምክንያት ስለሞት አስተወራ ተርፋለች አታፍር ድገላት ባዳዋይ ታወራለህ ወግደለ በቃ ያለፈው ነገር አልፏል ያን የተሳሰች ነው ዝም በል ምን አባሽ ነው እዚህ ቤት ገብተሽ ዞር በልኝ ካጠገቤ አንተ ዞር በልኝ ያልኩ ነው ይሰማኝ ምን አባሽ ሁለት ልጆች አሉ ካረ ስትከተለኝ ነበር ንገረኝ ስትከተለኝ ነበር ወይ እነዚህ ሁለት ልጆች አንተ አይደለም ወይ እሺ እንደፈለክ ልቀቀኝ ወደዛ ልቀቀኝ እነዚህ ሁለት ልጆች አንተ ብቻ አይደሉም ምንድነው ልቀቀኝ ምን አገባ ምንድነው የምትሰራው ምንድነው ችግርሽ ምንድነው አንቺ ነኝ ሰው መስዬ አልታይሽም ነገር ቁጭ በይ ሰው መስዬ አልታይሽም ቀና ከቀና መጨፈር ነው የምን ቀና ነው የምታወሪው በስነ ስርዓት አውሪኝ የምታወሪኝ እኮ ነው እየሰማሽኝ ነው እንደ ህፃን የሚያደርግሽን ነገር እዛው ቤት ሆድሽ ውስጥ ያለው ምንድነው ብቻሽን እያወራሽ እኮ ነው ጓደኛዬ ሰው የለም ብሎ ነው ቆይ ላግኘው ያበበ የሚባለውን የት አለ ቁጭ በይ አንዴ ቁጭ በይ ሂጂ ዘሩ ሂጂ ና በዚህ ጋር ልቀቂኝ ወደዛ ማነው ምንድነው ልቀቀኝ ምን አገባ ምንድነው የምትሰራው ኧረ ተውኝ ስለፈጠረ ዞር በልኝ ካጠገቤ ኧረ ስለፈጠራችሁ ምንድነው የምታረጉት ምንድነው እያደረክ ያለኸው ምንድነው እየተፈጠረ ያለው ምንድነው የምትሰሩት እናንተ ካሜራውን ዞር አድርግልኝ አንተ ወደዛ አድርግልኝ ውሰድልኝ ወደዛ ልቀቀኝ አንተ ልቀቀኝ ወደዛ ልቀቀኝ ምን ፖሊስ ነው የምታወራው ምን ሳረጋት ነው ነገር ምንም ያደረኩት ነገር የለም እኔ ልቀቀኝ ምንም እያደረኩ አይደለም እየሰማኸኝ ነው ዞር በልኝ ምንድነው የምታረጊው ምንድነው የምትፈልገው ከኔ ንገረኝ አረጋጋና ላሳይ ምንም ምን ያረኩት ነገር የለም አንቺ እየሰማሽ ነው ምንም ያረኩት ነገር የለም ይሄ ምንድነው ዝም በል የተመረከትከት ይሄ ምንድነው ያርሎም እኔ ምንም ያረኩት ነገር እያልኩ ነው እየሰማኝ ነው እባክሽ አለሽ ምንድነው እያረገ ያለው ይሱዬ አንተ ማን ነህ ቆይ ንገሪኝ ምንድነው የሰው ቤት መተም ተረብሽው ምንድነው የምታረገው ነገር ይሄ ቤት ነው አይደል ይሰማናል ቤቴ ነው ምን አገባ ይመለከታል ወይ ማናት ምን አገባ አይመለከትም ስለሱ ወደዛ ሄደልኝ ዞር በልኝ ብቻውን ነው ብለህ ነው ይሁሉ ወጣጤ ይዘብኝ መጣው ጭራሽ ብቻውን ነው ብለህ ነው እድሜክ ትልቅ ነው አንተ እኮ ወደሽም ላይ ምን አገባ ይመለከታል እንደዛ አይመለከተንም ስለዚህ ይሄን ይዛረጋል ዝም በይ አንቺ ማን ነሽ ዝም በል አንተ ማሰን ከዚህ መጣር ወለሽ ዛሬ ሸፋፍለክ እየኖርክ ነበር ማለት ነው ይከረመደ ማለት ነው ቁጭ ብላ አውራልኝ እዛውን አውራልኝ ምታው ያለ ማን አንተ መታም ይሄ ነው ይሰማኝ አይደል ገና ውጪ እንደበርበሬ ነው የሚደርስ ለምንድን ነው ቆይ ምክንያታችሁ ምንድነው ንገኝ ምክንያታችሁ ምንድነው ዛሬ ተጮትክባት እኮ ዛሬ ደረስኩብክ የገዛ ልጅ ምን ያለከ ወደዛ አርግልኝ ወደዛ ወሰድልኝ ምን አገባ አይመለከትም ስለሷ አንዳችሁም አይመለከታችሁም እየሰማኝ ነው እዚህ ጋር ወጣጤን አምጥታ ስላቆም ከመፈራ መስሎ ከሆነ ተሳስተህ እኔ ትያነሽ ጭራሽ የሰው ቤት መጥቶ ይረብሻሉ እኔ ታውቂዋለሽ ምንሽ ነው እስኪ አጋባይና በቃ አባቷ ነኝ ምን ነው ፈልጉት ተረጋጋ አባቷ ነኝ ምን ነው ፈልጉት ለምንድን ነው ባሌ ነው የምትይው አባቴ ምን ማለት ነው እስኪ ተሳስታ ነው እሷ እኔ አባትሽ ነኝ ተሳስታ ነው እየሰማኝ ነው እኔ ምንም ማረጋት ነገር የለም ተጋር ማውራው ብዙ ነገሮች አሉ ምንም የለም ብዙ ነገሮች አሉ ጤነኛ አይደላችሁ እንዴ አባቴ ባሌ እስኪ እንደው ይሄ ሰውዬ ጋር እንደው ዝም በይ አንቺ እንደምትጫወት እስኪ እንዴት የምትጫወት ጨዋታ እናንተ ነገር አላለቀም እስኪ መልሽልኝ ወዲሽ ላይ ቢያሳብጥልሽ ሲያሳብጥልሽ ልጅ ምትወልጂ ነው ልጅ እንደቶይ ሂጂ
ምን ነው የምትጠይቃት? በቃ ምን ነው የምትጠይቃት? ምኑ ነው የምትጠይቃት? ማሳበጥ ነው ማን ያስተማርሽ? ጤነኛ አይደለም እንዴ? ምን ነው የምትጠይቃት? አንተ አፈን ዝጋ። እሺ ውጣልኝ። እሺ በቃ ምን አገባ? አይመለከተህም። እሺ እኔ የፈለከው መተል ተጣራን የመጣው እንዴ እየሰማህ ነው? ራስህ ብዙ ችግር ውስጥ ባከት ደስተኛ ምንም ችግር ውስጥ አልገባም። ምንም ሳረግ አላየህም። ማስረጃ የለ ምን ይለ ምንም ሳረግም አላየህም። ምን ሳረጋት አየህ? ንገረኝ። ማስረጃ አለኝ። ተመልከት። ይሁን ምን አረኳት? ንገረኝ። ምን አረኳት? ተመልከት። ታረጋጋና ቀስ ብለህ አሁን ስንመጣ ምን ነበር ታርገኝ ነበር? ምንም አላረኩም። ላስተኛት የሰጣት መድኃኒት በሕክምና ቦታ የተፈቀደለ ላስተኛት ነበር። ላስተኛት ነበር የመጣው። ቀበቶ ይፈታል። ላስተኛት ነው ይፈታል። እሱን አንተ ነው የፈለከው ማሰብ ይችላል። እኔ ግን ላስተኛት ነው ያስተካክልኳት። ከዚህ የሌለ ምንም ነገር የለም። ኦኬ ነው ችግራችሁ? ችግራችሁ ነው ነገር ወይኔ እናቴ ተረጋጊና የሰማሁሽ ነው። አደንግጥ። እኛ አንቺን ልንጎዳ የመጣ ሰዎች አይደለንም፣ ክፉ ሰዎች አይደለንም። እሱ ግን የሚሰራው ስራ ልክ እንዳልሆነ ነው ማስበው እኮ። ባሌ ነው። እሺ ባልሽ ነው አይደለ? ለምንድን ነው ባሌ ነው የምትይው? አንቺ ፈልገሽ ብዙ ነገር የምታረጊለት እባክህ ምንድን ነው የምትፈልገው? ከኛ ምንድን ነው የምትፈልገው? ንገረኝ። ይሰማኝ አይደለ? ምንድን ነው የምትፈልገው? ይስተናልልሽ ይሄ ነገር ያውቁ ይሰማል። ስለሱ ምን ይመለከታል? ምን ቆይ ምንድን ነው ፍላጎት ምንድን ነው? ስትከተለን ነበር? ንገረኝ። እነዚህ አንተ ልጆች አሉ? ሁለት ልጆች አሉ ካለ ስትከተለኝ ነበር? ንገረኝ። ስትከተለኝ ነበር ወይ? እነዚህ ሁለት ልጆች አንተ አይደሉም ወይ? እሺ እንደፈለክ ልቀቀኝ፣ ልቀቀኝ፣ ወደዛ ልቀቀኝ። እነዚህ ሁለት ልጆች አንተ ልጆች አይደሉም? የምትፈልገው ምንድን ነው? እንደሌለ ነው ነገር ፍላጎት ምንድን ነው? አንደኛ ነገር ወይስ እኔን መቀጥቀጥ? እኔን ቀጥቁኝ፣ እንደፈለጋችሁ ቀጥቁኝ፣ ቀጥቁኝ እንደፈለጋችሁ። እየሰማኸኝ ነው? እውነቱን እንድናወራ ከፈለክ አንድ ነገር ስማኝ፣ ተራክተን ይስማኝ። እውነቱን እንድናወራ ከፈለክ እቺ ልጅ አብዳ አይደለም ያሳበርካት አንተ መስራት ማለት ነው። ማን ያሳበደት? አሁን ለገነገኩ ምን ነው የምታወራው? ማን ያሳበደት? እኔ ያሳበርኩ? ስማኝ፣ ለዚህ ነገር ተባበረ ደግሞ ያጎተ ልጅ ነው አይደለ? ሕክምና ቦታ የሚሰራ የአእምሮ ህሙማን ውስጥ የሚሰራ መድኃኒት እየሰጠህ እሱን ያሳበረው ዘመድ ነው አይደለም? ሲጀመር እኔ እንደዚህ አይነት ነገር ውስጥም አልገባሁም፣ አልከተትኳትም። እየሰማኸኝ ነው? አንተ የምትናገረው ነገር እኔ አይደለሁም አልኩህ። እየሰማኸኝ ነው? እኔ አይደለሁም። ልጅቷ ራሷ ናት ያበደችው። አጣርተን የመጣ ነው ወሬ ነው። እየሰማኸኝ አይደል? ይሄ አሉባልታ ወሬ አይደለም፣ እውነታ ነው የመጣ ነው። ምንም እውነታ የለም። ይኸውልህ ድሮ እዚህ ያለችው ባለቤትህ የእሷ እናት እሷ አብዳለች። እሷ ሳድጋት ነበር፣ አባረርካት። ለምን? ነገሮችን እንድታይ ስለማትፈልግ ከመጣሽበት ጎዳና ተመለሽ ወደ መጣሽበት ጎዳና ጣልቃት። እየሰማኸኝ ነው? እንድናወራ ትፈልጋለህ? እኔና እውነቱን ንገረኝ። እንውጣ፣ ለብቻችን እናውራ። አላወራም። እውነታውን ነው ፈልገው ነው እናውራ የምፈልገው። ማውራት የምፈልገው እዚህ ካሜራ ፊት። ስለዚህ ምንም ያወራሁት ነገር የለም፣ ምንም ያረኩት ነገር የለም። ከዛ ለመደራደር ነው ተደራደረኝ። ምንም ያረኩት ነገር የለም። ምንም ያረኩት ነገር የለም። እያየከው ለሱ ሲቶች ድብቅ ካሜራ አስቀምጠናል። የምን ድብቅ ካሜራ ነው የምታወራው? በእነዛ ነበር ተንከራተተኝ ነበር። የምን ድብቅ ካሜራ ነው የምታወራው? ቅድም መጥቼ ነው የሄድኩት እኮ የለህም ነበር። እየሰማኝ ነው? ከሷ ጋር በመነጋገር እናቷ ለኔ ባለችልኝ ሁኔታ ወደታ አይደለም። እቺ ልጅን ጤነኛ እያለች አውቃታለሁ። ስለዚህ አንቺን ሻረክሽ ሁሉ ነገር እኔ ነኝ ያልኩት። ምን አባሽ ነው እዚህ ቤት ገብተሽ? ዞር በልኝ ካጠገቤ አንተ። ዞር በልኝ እየሰማኝ ነው? ዞር በልኝ ካጠገቤ። ዞር በልኝ ያልኩህ ነው እየሰማኝ ነው? ምን አባሽ ልቀቀኝ አንተ። ባለጌ ረጃውን አብሉልኝ። ነይ እስኪ የኔት እስኪ ነይ አሽ ነይ ነይ ጋር ተቀመጪና አሁን እኮ ሰው አትለኝ። እኔ ሚኪያስ እባላለሁ። እሺ ፊቴን ማየት ከፈለግሽ ደግሞ አይሽ ሚኪያስ እባላለሁ። ምን መሰለሽ እህትሽ ናት ወደዚህ እንመጣ የጠራችሽ። እሷን ታውቂያታለሽ? ማን ናት? ቤቲ አይደለ? እስኪ ካስታወሰችሽ እሷን ቤቲን እንደው እዚህ ውስጥ ያለው ነገር ይሄ ያሙሻል ይሉሻል፣ ጤነኛ አይደለሽም ይሉሻል። ከሰዎች የምትሰሚው ነገር አለ? ጤነኛ ነሽ አይደለ? ስለዚህ እኔ አሁን አንቺ እንደ ጤነኛ ነው ማይሽ። እሺ
እና አንቺ መሀል መነጋገሮች ይኖራሉ። አሁን ማውራሽ ነገር እንደ ጓደኛ እሺ፣ እኔ ወንድምሽ ነኝ። እንደ ጓደኛ ትነግሪኛለሽ እሺ። እንደ ጓደኛ አትነግሪኝም? እንደ ጓደኛ ከነገርሽኝ አሁን እዚህ ቤት ውስጥ ያለው አባትሽን ታውቂያለሽ? አባቴ ባልሽም አይደለ? እስኪ ምን ያደርግሻል ንገሪ። አይዞሽ አትፍሪ። አንቺ እኮ ጎበዝ ልጅ ነሽ አይደለ? አትፍሪ፣ ንገሪኝ። እኔ ምንድን ነው የሚያደርግሽ? እስኪ ንገሪ። ያደርገኛል። ምን? እስኪ ንገሪ። ምን ይልሻል? ከዛ ልብስሽን ያውልቅብሻል። እስኪ ንገሪ። ሁሌ ነው የሚያደርግብሽ እንደዛ ልብስሽን የሚያውልቅብሽ? ከዛ ስወቅ ይመታሻል? እስኪ ንገሪ። ብር ለመቶሽ ያውቃል? እስኪ ሌላስ እንደው የምታስታውሺው መጥፎ ነገር የምትያቸው ነገሮች አሉ? እንደው አንቺን ላይ ማስፈራሪያ፣ ዛቻ፣ ተቆጥቶሽ እስኪ የሚያውቀው ነገር ካለ ንገሪኝ እስኪ ሳትፈሪ። ምንም አትፍሪ። እዚህ ጋር እህትሽ እኔ ያለው እዛ ያሉት በሙሉ ሰዎች ለአንቺ የመጣ ነው። አንቺ የመሰለች ቆንጆ ልጅ ልናደግ ምን ሆና ነው እቺ ልጅ ብለን ለአንቺ የመጣ ነው። እሺ እሺ፣ ፈርተሽኛል? አይዞሽ አትፍሪ። እሺ፣ ሁላችን የመጣ ነው ለአንቺ ነው። እዚህ የመጣ ነው አንቺን ለመታደግ ነው። እሺ፣ የሚያስፈራ ነገር የለም። እሺ፣ እኔ ወንድምሽ ነኝ። እሷም አለች እኮ አይደል? እሷ እያለች መፍራት አለብሽ። ረሳችኝንም አሁን እኮ አትፍሪ፣ አትደናገጭ። እሺ፣ አሁን የመጣ ነው አንቺን እንድትይኝ ነው። እሺ፣ ወደ ድሮ እናትሽ ታስታውሻታለሽ? ፎቶቹ ለምንድን ነው ከዚህ የተነሱት? ባሌ ነው ያነሳቸው። ለምንድን? እስኪ ለምንድን ነው ያነሳቸው? ወዴት ወሰዳቸው? እንግዲህ ቤት እሷን አሁን በዚህ ባለችበት ሁኔታ ነገሮችን ማወቅ የምንችል አይመስለኝም። ያሁን ያለን አማራጭ እሷን እንግዲህ ወደ ሕክምና ወይም ወደ ሃይማኖት ቦታ መውሰድ አለብን። ግን አሁን እንደው አንቺ ከኛ ከነገርሽን በኋላ የሰማሽው እንደው እኛም ካየነው ጋር እንደው ግራ ያጋባሽ ያየሽው ነገሮች ነበሩ? ተለውጣብኛለች። እኔ ማለት በፊትም ማቃት ማሂና አሁንም ማቃት ማሂ አንድ አይደለችም። እኔ ወጣሁላቸው እኮ ቤቱን ትቼ አባረረኝ አይደለ? ሄድኩለት፣ ወጣሁለት። ግን ደግሞ ተደውሎ የሚነገረኝ ነገር ሌላ ስለሆነ ነው መጥቼ ማየት የፈለጉት። ሳያት ደግሞ እዚህ ጋር አብጧል፣ ልብስ እየከተተች እዚህ ውስጥ አብጧል፣ እዚህ ውስጥ እኮ ሊያሳብጥልኝ ነው የሚፈልገው። አባቴ ማለት ባሌ ነው ያስተዋውቅሽ ትለኛለች። ብቻውን ባዶ ሶፋ ላይ ሆኖ እሱ ሳይኖር ነው ምልክ። እንግዲህ እናቷ በነበረች ሰዓት እንደው እናታችን በነበረች ሰዓትማ እኮ በጣም ጎበዝ ማለት እኔ የምታስጠናኝ ልጅ የነበረች ናት። ታላቄ ናት፣ እኔ ታናሽ ነኝ። ሲከብደኝ የሆነ ነገር የምታስጠናኝ የሆነ ነገር የምታደርግልኝ እህቴን እንደማለት እንደ ታላቅ እህቴ ነው ማየት አሁንም ድረስ። ግን እንደዚህ ሆና ሳይ ደግሞ አላምንም ብዬ ነው። ብቻዬን አቅም ስለሌለኝ ሴት ናትን ብሎ ስለሚያስብ ነው መሰለኝ አቅም ስለሌለኝ ነው እናንተን የጠራኋችሁ። እንደው አሁን ከኛ ከተራሽን በኋላ የሰፈር ሰዎች ይጠይቀን ነበር። አብዛኞቹን ህዝብ ስንጠይቅ ነበር። ውጭ ላይ መልካም ማንነት መልካም ስነምግባር እንዳለው ነው ሁሉም ሰው የሚያውቀውና እዚህ ቤት ውስጥ የሚያሳየው ባህሪና እኮ ውጭ የሚያሳየው ባህሪ ለጓደኞቹ እኮ አንድ አይደለም። እንደው በፊትስ እንደው እናታችሁ የእሷ እናት ታውቅ ነበር ሚስትና ልጆች እንዳሉት? አታውቅም አይደለ? አሁን ይሄ ሰውዬ ሚስትና ልጆች አሉት፣ 2 ሴት ልጆች የሚንከባከባቸው ከእኛ ሌላ አፈር አይንካችሁ እያለ የሚንከባከባቸው ልጆች አሉ። በሚገርምሽ ሁኔታ አሁን እቺ ልጅ ግን ለልጆቹ ሲያራራ የልጆቹ ጋር እኮ ሴት ናት አይደለ? ለነገር ልጆቹ ሲያፈራ ይሄን እያደረገ ነውና እንደው በተቻለን አቅም አሁን አንቺ መሰካሪ ትሆኛለሽ፣ እሷንም ደግሞ እምነት ቦታ ወስደን ደህና እናመጣት ይሆናል። ነገር ግን አሁን ደግሞ ተረጋግተሽ እንግዲህ ረጋ ብለሽ እሱ ይምጣና ያለው እውነት አንለቅ። አሁን የስራ ባልደረቦች እዚህ ያስገቡታል። ማወቅ የምትፈልጊውን ጠይቂዋለሽ፣ እኔ ማወቅ የምፈልገውን ጠይቅና አሁን የሚይዙ ነገሮች እና ለህግ ይሆናሉ። እሷ ግን እንዳደነገጥ አሁን ላተ ነገሮች አይተናል። በቃ መጥፎ ነገር ያደረገባት ነበር ተመልክተናል። ማስረጃም አለ፣ እሷም አለች። ነገር ግን አሁን የእሷ ቃል ለህግ ብቁ አይደለም። አእምሮ በሽተኛ ስለሆነች የሚሄደው ነገር እንዳለ ተቀባይነት ያኖርቻል። ያለ ማስረጃም አለ። ከዛ ተጨማሪ እንግዲህ ያው ምርመራ ይካሄድላታል። ከዚህ ጋር ታሪክ ነበር አይደለም የሚለው በምርመራ ይመለከታል። ለእሱ አሁን ነገርኩሽ እኮ አሁን አንደኛ ቤቱ ላይ ሲያደርጋቸው የነበሩ ኬዞች አግኝተናል። እሱንም ጨምሮ እዚህ አውጥተን የምንራል ለምን እንደዛ ሲያደርግ እንደነበረች ማበዷ ምክንያቱም እያንዳንዱ ነገር አጣርተናል። እኔ ስራ ባልደረቦቼ ቅድም ስላልተረጋጋለ እና አውራ ስልሽም ላውራሽ ስፈልግ የሰውዬ መጥፎ ነገር ሊያደርግባት ስለሆነ ነው ጊዜ ስላላገኘ ወደዚህ ቀጥታ የገባ ነው። እሺ አሁን ያለው እያንዳንዱ ነገር ሳይልሽ እኔና አንቺ የምናደርገው ነገር በሙሉ ብልጥ ሰው መሞላት አለበት። ተረጋግተን ለነገ ለእሷ አስበን ሆናለን። እሺ አሁን አንቺ ረጋ በይ። እሺ እሱን ደግሞ አስገቡልኝና እስኪ ከእሱ ጋር ደግሞ በሰፊ እናወራለን። አስገቡልኝ እባካችሁ። አስገቡት እባካችሁ። ልቀቀኝ ብያለሁ። ይኸውልህ አሁን በአስፈላጊ ሁኔታ ይኸውልህ
በቀን ብለህ ተሰጥቷል። ለምንድን ነው የሚቀጠቅጡኝ? ለምንድን ነው የሚቀጠቅጡኝ? ለምንድን ነው ምን ባጠፋው ነው የሁሉ ቅጣት? ቆይ ንገረኝ። እነዚህ ሰዎች የዱላ አመል ኖሮባቸዋል። ምንድን ነው ቆይ ኩላሊቴ እኔም እኮ የሰው ልጅ እኮ ነኝ አይደል? አዎ ለምንድን ነው እሺ ኩላሊቴ የታላቃችን ታላቅ ነህ አንተ ልጃችን ማሳት አንፈልግም ግን በቃ ስለዚህ አጉሩኝ በቃ ልቀቁኝ። አይደል ሰራተ ምን አራታችን ውጪ ሆነ እናውራልኳችሁ አይደል? አንዲም ዝንዴ አይደል አሁን ሰማኝ ነገሮች በሙሉ ሰማኝ። ወይኔ እየሰማኝ ነው እኔ ሰማኝና ምንም አያመጣም ብላችሁ ነው እባክህ ምንም አያመጣም ብላችሁ ነው እንዴ ውስጥና ክስታትዋ አሁን ይኸውልህ እኔ የምጠይቀኝ መልስ ብቻ ነው እኮ ጤነኛ አይደለች እየሰማኝ አይደል እቺ ልጅ አይደለች ለመጠየቅ ጥያቄ ብቻ መልስ ስጠኝ። የኔን ትሰማኛል? ለመጠየቅ ጥያቄ ብቻ መልስ ስጠኝ። ወይ ወደ ህግ ቦታ ሄደን ህግ ቦታ ላይ እንፋረድ። ይሰማን አይደለ? ልጅ ናት አይደለ? እስኪ በምን ምክንያት አበረች? በምን ምክንያት አበረች? እስኪ በምን ምክንያት አበረች? ቤተሰቦቼ ቢሰሙ እስከ ዛሬ እሷ የታፈነችው ራሱ በምን ምክንያት አበረች ልትል ነው? መልስልኝ እስኪ። እንዴት አበረች? ቤተሰቦቼ ቢሰሙ ምን እንዴት አበረች? ከቤተሰቦች ሆነ እንዴት አበረች? ቤተሰቦቼ ትላለህ? ለምን ያበረች? እስኪ ንገረኝ። የእናቷ ዘንግ ጎርታት ለሰው እንደምትለው የእናቷ ሞት ጎርታት ነው እንደዚህ ሆነች። ከእናቷ ሞት በኋላ ያንተን ስራስ መድኃኒት በዘመድ አስወጥተህ ማሳበድህ ሳይቀር ማስመስመል አትሞክር። መልስልኛ። ባሌ እኮ ነው ይገባኛል። ቆይ እሺ እኔ እንጂ በኋላ እናወራለን። እሺ አንነካው ማንም እንደዚህ ነገር ማንም አይነካው። ማውራት ብቻ ፈልጋለሁ። እሺ ተረጋጋ። እሺ ቤተሰቦች ሚስትህን ልጆችህን ይሰማሉ። ሴት ልጅ ላይ ኑሮክ እንደዚህ አይነት በደል የምታደርሰው አንተ አባት አይደለህ። እስኪ ምንድን ነው ያደረግከው? ንገረኝ። መልስልኝ። ለምን እውነቱን ከነገርከኝ አልነግራቸውም። እውነቱን ንገረኝ፣ አልነግራቸውም። በቃ ከዚህ በኋላ ምንም የሚመጣ ነገር የለም። ማስረጃ ይዛችሁብኛል። ምንም ነገር እንትን ብላችኋል። ስለዚህ እሺ ማምለጥ አልችልም። እየሰማኸኝ ከሆነ እያለምትከኝ ከሆነ ይሄ ነገር ወንድ ልጅ መጥቷል። ከወንድ ልጅ ጋር አብራችሁ ልጆችህ ከነፊትህ ሲያዩት ሚዲያ ላይ ምንድን ነው ትፈልኩላል? ሳፊት እንደዚህ የሚቀርቡት ይሄን ነገር አታርግ እያልኩ ነው። እሺ እውነታውን እነግርሃለሁ። ይሄን ነገር ብቻ መልስልኝ። ተውት፣ በእናታችሁ አታጨናንቁት። ተውት፣ መልስልኝ። በቃ እንደምታስበው አይደለም ነገር ሁሉ እኮ። እንዴት ሆነች? እንዴት አበረች? እስኪ ንገረኝ። ከዚህ ጋር ደግሞ ስፔስ ፎቶ ከእናቷ ጋር ረጅም ዓመት ሆኗል ተዋውቃችሁ። እንዳጋጣሚ ሆኖ እኔም አልነበርኩም በሰዓቱ ክፍለ ሀገር ነበርኩ። የሆነ እንዳጋጣሚ ሆኖ የምሰራው ስራ ነበር። ምን ነበር የምሰራው? ኮንስትራክሽን ላይ ነው የምሰራው እና በቃ ክፍለ ሀገር ተመድቤ በምሰራበት ሰዓት በቃ የምወዳት የማፈቅራት ልጅ ሌላ አግብታ መኖሯን ሰማሁ። በፊት እንደነገርኩ ከሷ ጋር ነበር ሁሉም ነገር ያለኝን ነገር አብሬያት ማካፍላት ሚስጥረኛዬ ሁሉ ነገር የነበረች ሰው ሳይሰማ ተጋብተን ትንሽ ወር ኖርን ነበር። በፊት ላይ ብዙ ነገሮችን አሳልፈናል አንድ ላይ። ግን አሁን የኔን ከዚህ መውጣትና መራቅ እንደዚህ አይነት ነገር ማድረግ ለምን እንዳስፈለገ አላውቅም። የሰማኝ ከሆነ አሁን እኔ ማወራክ ሌላ አንተ በትመልስልኝ መልስ ሌላ ነው። የሰማኝ ከሆነ በተደጋጋሚ ጊዜ የምጠይቀህ እቺ ልጅ አበረችው በምክንያት ነው። ውሸት ነው እያወራ ያለው ሰው አንዱ ነታ ይለው አንዱ ነታ በትዕግስት እያወራሁ ነው። ከዚህ በኋላ ግን ትዕግስት የለም። አውጥቼ ርቻ ነው ያበላዋል። በጣም እየታገስኩት ነው እኮ መልስልኝ። እሺ አልኩ። ተረጋጋ። በቃ እሱን አልፈልግም እያለ ምን ነው ማለት አታወራም እንዴ? አሁን እንኳን አታልቅስ። አረጋጋት። እሷ ያዣት። እሷ አረጋጋት። ይዘሻት ውጪ። እሷ እነሱ ነው ወዴንም ሄደው ነይናት አብረሻት ውጪ። እኔ ክፉ ነኝ። ሰይጣን ራሴን ስለማውቀው ሰይጣን እንደኔ እንኳን እንዲህ ሰይጣን እንደኔ መች ሰይጣን ሆነ? የሰው ልጅ የማያደርጉ ክፋት ነው ያደረኩኝ እኮ። ለምንድን ነው ያደረከው? ሰይጣንነትን ከምን ያደረከው? አሁን ከሳለቀስ ጋር እንደም ይሄ የዘንዶውን ባህል እዛው ልጆቼ ቢሰሙ ሚስቴ ብትሰማ ምን ነው? እስከ ዛሬ እቺ ልጅ ለምንድን ነው ይላንቺ ካኔ ተገባው? ምን ባጠፋች ነው ይላንቺ ካኔ? እስኪ መልስልኝ። ለየትኛው ኃጢአት ነው ይላንቺ ካኔ እንደዚህ ያላካል? አንተ ሰይጣን ነህ ሲጀመር። አንተ ዳቢሎስ ሰይጣን ነህ። አታልቅስ እሺ። እስኪ መልስልኝ። ለምንድን ነው እንደዚህ ያለክባት? እስከ ማሳበድ ጤነኛ ነሽ ልጅ? ጎበዝ ተማሪ ነበረች ትደርሳለች የተባለች ልጅ
በቃ የቀረችው እሷ ነበር። ዝም በል። እቺ ልጅ እኮ ተስፋ ነበራት። እባክሽ ተረጋጊ፣ ተረጋጊ እባክሽ፣ እባክሽ ተረጋጊ። እንደሱ አይደለም እባክሽ፣ እንደሱ አይደለም። ተረጋጊ እባክሽ፣ እንደሱ አይደለም እባክሽ፣ ተረጋጊ፣ ተረጋጊ። እንደሱ አይደለም። ይገባኛል፣ ከዚህ ይገባኛል። አንዴ መልሱን ነው የምፈልገው ነገር። ተረጋጊ። ይገባኛል አይደለም፣ ችግር የለውም። እቺ ልጅ እኮ ዶክተር የመሆን ተስፋ ነበራት። 3ኛ ዓመት የሜዲሲን ተማሪ፣ ሰቃይ ተማሪ፣ አገራችን ላይ ታስፈልጋለች የሚባሉ እንቁ ዶክተሮች ማለት የመሆን ተስፋ ነበራት። ብሶ ልትታደግ የምትችል ተማሪ ነው ዛሬ ገደልኩ። የብዙ ህልም ያጨለምኩ በአንተ ራስ ወዳድነት የብዙ ተስፋ ነው። እስኪ መልስልኝ፣ ምን አይነት ጭካኔ! ሴት ልጅ ያለ ሴት ልጅ እንደዚህ ይደረጋል ነው አይደለም? እውነት ባለ ይገኛል፣ ያማል። እውነት በጣም የሚያማል። እንዴት አይነት አውሬ ብትሆን አንተ! አባትነት እኮ እንደዚህ አይደለም። ምን ላድርግ እኔ ምን ላድርግ? አንተ ዝም በለኝ። ምን ላድርግ አትበለኝ። አሁን ሳለቀስክ እንደዚህ ልጅ ላይ እንደዚህ ቢደረግበት ቶቶ ልጅና ታሰይ እንዴት ነው ማለት ነው? አንተ ልጅ ናት እልት የሰው ልጅ ልጅ አይደለ? ቤተሰቦቼን አታንሳብኝ እዚህ መሀል ውስጥ በቃ አንተማ ቤተሰብ አክባሪ ነው። ጥፋት ነው። ስበል ቤተሰቦችን አከብራለሁ ስትል ደግሞ አታፍርም እንዴ? አከበርካቸው፣ እባክህ በአደባባይ ጨብጨብክላቸው፣ አኮራሃቸው። በቃ እኔም እንደ ጀግንነት አላየው። ምን ነው ጀግንነት? የሰው ልጅ መቀማት፣ ማሳበር፣ ለሀብት ብር ለብር ብለህ ለተልካሻ ነገር ንብረቱን ውሰዶሽ ጤንዋስ ሰርታ እኮ ታገኘው ነበር፣ ተብላ ታገኘው ነበር። አንተ ራስህ ነህ ሰይጣን። ከአንተ የተሻለ ሰይጣን የለም። ሰይጣን ሆኜ በቃ ሰይጣን ገባብኝ። ሰው አንተ ራስህ ነህ ሰይጣን። የሰው ፍጹም አለ የለም እኮ ሰው ፍጹም። ዝም በል አንተ። ሰው አይደለም አውሬ ነህ። ሰውማ ትንሽ ይራራል እኮ ያዝናል። ቅናት ያለ ያዝናል። እሺ በቃ አጥፍቻለሁ። ምን ነው ጥፋት? እስኪ ይቅርታ ልትለኝ ነው? በይቅርታ ሰው ይመለሳል። በይቅርታ ሴትነቷ ይመለሳል። በይቅርታ ከትምህርቷ ላይ የተሰናበተችበትን ዓለም ይመልሳል። እስኪ አንተ ይቅርታ ምንድን ነው ያስተካክልናል? የአንተ ይቅርታ እሷ ጎዳና ያሳለፍሻት ይመልሳል። በጸጸት ራሴን ለምን እንዳጠፋ ታደርገኛለህ? በቃ እሺ አጥፍቻለሁ አልኳችሁ። ለምን አጣሙ? ስማኝ፣ አጥፍቻለሁ። በአንተ ምክንያት እንንገርህ፣ እህቷን ለህብደት እሷን ደግሞ ለጎዳና ተዳዳሪ መደፈር በቃ ስራህን አየኸው። በቃ ይበቃል። ያማል። አይበቃም? እንደ ሰው ያማል። በቃ ይበቃል አልኩ። ኃጢአትህንማ እነግርሃለሁ ገና። ለዚህ ደግሞ ስራህን እነግርሃለሁ። እዚህ ጋር አይደለም ፍርድ ቤት ድረስ ሄደን እኔ እናንተ እንፋረዳታለን። ለዚች ቤት ከሆነ ደግሞ በቃ እኔ አጥፍቻለሁ፣ ተጸጽቻለሁ። እባካችሁ ለምን አትረዱኝም? አጥፍቻለሁ፣ ተጸጽቻለሁ እያልኩ ነው። ከዚህ በላይ ለምንድን ነው? 10 ዓመት ሙሉ እኮ ዝም አልኩ። እስኪ እኔ ንገሪው፣ እስኪ በሱ ምክንያት የደረሰብሽ በደል ንገሪው። ብዙ ነገር ደረሰብኝ። ውጪ ላይ እኮ ማለት አንተ እዚህ ቤት ውስጥ ሞቆ እየተኛክ እኔ ላስቲክ እየለበስኩ ነበር እየተኛው የነበረው። ምበላው አጥቼ ስንትና ስንት ነገር አይቻለሁ። ይሄ እንኳን አትረዳም አንተ። እንደ ቆሻሻ እያየህን እኛን ለዚች ሀብት ብለህ ለዚች ቤት ብለህ እስኪ መልስላት ችግሯን። እስካሁን እኔ ያየሁትን ነገር ሁሉ አይተሃል። ሁለት ልጅ ተሸክሜ አንዱን ልጅ አሳድገህልኝ ሁለቱንም ጎዳና ላይ እያሳደግኳቸው። እስኪ መልስልኝ ቀና ብለህ አሁን ቀና በልና መልስልኝ። እናቴ ስትሞት የእሷ እናት ናት እኔን ያሳደገችኝ። እባክሽ ተረጋጊ። አልገባህም? ብዙ ህይወት እኮ አሳልፌያለሁ። 10 ዓመት ሙሉ እኮ ተሰቃይቻለሁ በሱ። ከሱም አልፎ የገዛ ጓደኛዬን እያሳበዳት የገዛ ጓደኛዬን እናቷችን ሲጀመር ብትኖር ኖሮ እንደዚህ አትሆንም ነበር። አንተ ራሱ አንተ ልጅ እየሰማህ ነው ወይ? ደደብ ስንትና ስንት በሽታ አሳለፍኩኝ እኮ። ልጆቼም ነገ የኔን ህይወት ይድገሙ። ልጆቼ ነገ የኔን ህይወት ይድገሙ። እስኪ መልስላት ህይወቷን። ቀና በላ። ያኔ ስታየት ግን ቀና ብለህ ደረትህን ነፍተህ ነበር የምታወራን። አሁን ለምን አንገትህን ትደፋለህ? ጥፋተኛ በጣም ከጥፋተኛ ያንተ ሴት ልጅ ደርሶ ሲሆን ነው የሚገባህ። ሲሆን መልስልኝ እስኪ አንተ ሴት ልጅ ደርሶ ይሆን እስኪ ምን ነበር ትንሿ ልጅክ ላይ ይሄ ነገር ቢፈጠርበት ደስ ይላል?
መልካምነትን እኮ ከአንተ ሚስት መማር ነበር። ከጎዳና ላይ ቤተሰቦች አትርቅም ከነ ልጇ እንዴት ጨከንክ? እሺ አሁን ከዚህ በኋላ ምን ይፈጠር? እስከነ ልጄ እንኳን እኮ ስመጣ አንተ አባረኸኝ፣ ባለቤትህ ስትቀበለኝ ለምንድን ነው አባረርከኝ? ድጋሚ ይሄንን መልስልኝ። አንተ ከምበለው እንጀራ ነው ወስጄ ባለው አሁን አንተ አጥፍቻለሁ ካልክ ምንድን ነው ጠፋው? እቺ ልጅ ያሳበካት አንተ አይደለ? በቃ አሁን እኔ ነኝ አልኩ። ከዚህ በላይ እኔ ነኝ በቃ በምክንያት መድኃኒት አውቀ ይሰጣል አይደለ? መልስልኝ። በቃ ያየው ነገር ሁሉ እውነት ነው። በቃ መንገድ አጣው ማረገው ግራ ግብት ሲለኝ በቃ ሰይጣን መራኝ ወደዚህ ንብረቷ ለሞት ስትል በቃ ነው በቃ ምንም ካሁን በኋላ የምደብቀው የምዋሽ ነገር የለም። በቃ ነው ለጥቅም ስል ሁሉ ነገር ለማግኘት ስል ሁሉ ነገር ሳደርግ ነበር። በቃ እሷን ሆን ብዬ በቃ ለመጉዳት ለማሳበር ነው ያሰብኩት። ምን ላድርግ? የሰማኝ ከሆነ አንተን አሳልፈህ እንሰጥሃለን። ወዲህ ነው አሳልፈህ የምትሰጠኝ? ለጋፋል። ለምንድን ነው የምትሰጠኝ? እውነታውን እኮ እየነገርኩህ ነው። አንተን ለጋፋል አሳልፈህ ይሰጣል። ወደድክም ጠላህ እነዚህ ማስረጃዎች በመያዝ እያንዳንዱ ነገር በመያዝ አሳልፈህ ይሰጣል። እባክህ ልጅ አለ ንገረኝ። ልጅ አለ የምትወደው ቤተሰብ አለ ንገረኝ። ለእነሱ ስል ነው የምኖረው። እየሰማኸኝ ነው? ቤተሰቤን ስለምወድ፣ አገሬን ስለምወድ፣ ህዝቤን እንደ ራሴ ስለምወድ፣ ሁሉም ሰው ግን ለራሴ ችግር ስለማይ አንዴ ተሳስቼ ነው አልኩ። በቃ ተሳስቼ ነው ሁሉም ነገር። በአንተ አንድ ስህተት እቺ ልጅ ህይወቷ ላይ በሙሉ ጠባሳ ታልፋለች። በአንተ አንድ ስህተት ነገ ዶክተር ልትሆን የነበረች ልጅ አስጨረሰኝ። ነገ ዶክተር ልትሆን የነበረች ልጅ ለእናቷም ብቸኛ ሆነች ነች። ተስፋም የነበራት ሴት በትምህርቷ ጎበዝ፣ አርቆ ሀሳቢ፣ በጓደኞቿ ተወዳጅ፣ በሰፈር ሰው እንቁ የመሰለች ልጅ ተስፋን ገለሃል። ያንተ አንድ ስህተት ራሷን ድድንሽ የምናደርገውን ሁሉ ነገር እናደርጋለን። እሺ እንስማማሽ። ብድን ወደ ኋላ ተለፈውት ሴትነቷንስ ክብሯንስ የክብር ንጽህናዋን እኮ ይሰክባት። ሰይጣን አሳስቶኝ። ሰይጣን አይደለም ያለ ሰው ስራ ከሰራ በኋላ ሰይጣን አሳስቶኝ ይባል። ውሳኔ ያንተ ነው። እግዚአብሔር አሳስቶ ጥርቅ ስራ ጥቅም ሳሳድድ ነው በቃ ሰይጣን ቀይሮኝ። ጥቅም ሳሳድድ አይኔ ጥቅም ነው። አይኔ ታውሮ በራሴ ፍቃድ ሰራው። ሰይጣን አሳስቶኝ ራሷን መሸሻ መንገድ ነው። ሰይጣን አያሳስትም፣ አይወሰንልህም። ልጆቼ ቤተሰቦቼ ያለኔ ማን አላቸው? እሺ ቢያንስ ለምን አትረዳኝ? ለቤተሰቦችማ ብታስብ እኮ ሰርተህ ታኖር ነበር። እንደዚህ አትንዘላዘልባቸው። ይሄ እኮ ኖር ነው። እሺ አትፍቻለሁ፣ ይቅርታ። እሺ ጠይቃቸዋለሁ። ለጋ ካላሳልፋሽ ለምን? እሺ እንስማማሽ። ማውራት አንችልም? ንገረኝ። መኖረው ንገረኝ። በቃ ሁለቱም የሚድኑበትን ነገር አድርገን አመሻሽተንም ቢሆን እናድናቸው። እሺ ምንድን ነው? ቤተሰቦቼ እንዳይሰሙ። እሺ ቢያንስ አንደኛ እኔ ያለኋቸው እየነገርኩህ ነው። አንተና ሰብር ካለ መፍትሄውስ ምንድን ነው? በቃ ወደ ደህና ሕክምና ወስደን ማሳከም ነው። በቃ ያለን መድኃኒቱ ብር መሰበለት ብርና ብር ብቻ ነው። ምስታት መድኃኒቱ ነው አይደለም፣ ብር አይደለም። በቃ ምን ላድርግሽ? አንዴ ተሳስቼ ገባሁ እዚህ ነገር። ምን ብዬ ነው የምወጣው? አስጨርሰኝ። ምስታት መድኃኒት ነው መድኃኒት ነበር። አሳብዱ መጨረሻ ላይ የሚጀል ነው በቃ። ስለዚህ መድኃኒቱ ካልወሰድሽ ግን አሁን መድኃኒት ሻንሳለ ወይስ ሌላ መድኃኒት መውሰድ አለባት? በቃ አሁን ዶክተሩ ነው እሱ የሚያውቀው፣ እኔ አላውቅም። በቃ ወስደን አልነገረ ምን ችግር ነው የሚያመጣባት እንኳን ሳጣ እንዴት እንደምንሰጥ አለው። እሱም አለው። ተደጋጋሚ ቀን አይደለም የወሰደችው። ተደጋጋሚ ቀን ብትወስድ የመሞት ቻንሷ ቅርብ ነበር። ግን አሁን ተርፋቸዋል በእናንተ ምክንያት። ስለሞት ስትወራ ተርፋለች። አታፍር ድገላት በአደባባይ ታወራለህ። ወገለ በቃ ያለፈው ነገር አልፏል። ያን የተሳሰች ነው። ዝም በል ድገላት ነበር ይላል እንዴ? እኔ ወደ ህግ አካል እንድትወስድልኝ ነው የምፈልገው። እውነት ደግ አሁን እንወስድልሻለን። አሁን ፈልሽ ነት ምንም ጥያቄ የለው። የሰው ወንጀለኛ ነው፣ ጥፋተኛ ነው። ከዚህ በላይ ምን ሲያደርግ ነው? አሁን አይልሽ ምንም ጥያቄ የለው። አሁን የስራ ባልደረቦች አሉ፣ እንዲሁም አለን አንቺ ባለንበት ለገከርት መስላል። ይሄን ነገር ግን የምቀርጸው መማሪያ እንዲሆን ነው፣ ለሰራው ስህተት እንዲማርበት። የኛ ሚኪሾ የሚባል ፕሮግራም አለን፣ አይተሽዋል ትከታተያለሽ። እዛ ይለቀን ለሰራው ስራ አደባባይ እንዲቀጣ እሱና መሰሎቹ አንገታቸው እንዲደፉበት ነው ይሄ ነገር አላማው። ከተረዳሽ አንቺም ደግሞ ቃለ መገባለሽ ተመልካች ባለበት ፊት ከዚህ በኋላ የኛ ልጅ ነሽ። በተቻለን አቅም ከጎዳና ልጆችን አውጥተን ምንም ነገር ሳይጎል ሸራ ቤት ውስጥ እንድትኖሪ አንፈልግም። ከቻለሽ ከእህትሽ ጋር ቤት ትኖሪያለሽ፣ ካልሆነ ደግሞ እኛ ቤት ተከራይተን እናወራሻለን። እስኪ አፍህን ዝጋ። ልጆች የት አለ? የእሷ ልጅ አይደለች? እሷ ስታያት ምንድን ናት? እስኪ ንገሪኝ። ባለጌ፣ በጣም ባለጌ ነው። አሁን ልጆች የት አለ? እስከ ዛሬ ነበርክ። እስኪ ለምን አላነሳቸው?
የወለድካቸው 2 ሴቶች ናቸው እኛን ስላልወለድክ ነው ያለ የአባት ዕዳ ለልጅ ተርፏል ይባላል። አንተ በሰራው ስህተት ልጆች ናቸው ደግሞ የሚወስዱት። ለልጆች ሲሆን ግን ትሳሳለህ። ምንም አያውቁት መንገድ ላይ ጥዬ እነሱ ምንም ሳናቅ እኮ ነው ያስወጣል። እና ልጆች ላይ ያንቺንም የትሽን ኃላፊነት እኛ ወስደን በሕክምና በጸበል ምንድንበት ነገር እንፈልጋለን። አሁንም ደጋግም የቃለ መገባለች ነገር የሚኪ ቤተሰቦች አያሳፍሩኝም። የሚያውቁት ነገር ካለ ከሕክምናው አንጻር ከምንም አንጻር እሷን ትሪት የምትደረግበት መንገድ ይፈልጋሉ። በጸሎትም ያግዙኛል። ነገር ግን የአንቺ ጥንካሬው ከየትኛውም በላይ የሚያስፈልገኝ ጊዜ ነው። እሷ ደህና ቁማ እንድትሄድ እኛ ከጎኗ መሆን ያስፈልገናል። የእኛ ብርታት ነው የሚያኖራት። ይህንን ሰውዬ ደግሞ ክስ መስርተን አንቺ ነሽ አሁን ክሱ መመስረት የምትችይው። ለምን እሷ አእምሮ በሽተኛ ተብሎ ስለሚታሰብ አሁን ላይ የምትሰጠው ቃል ጫፍህን ዝጋ የምትሰጠው ቃል ተቀባይነት የለውም። ከተረዳሽ ሲቀጥል ደግሞ አሁን ሲያደርጉ የነበረውን ነገር በሙሉ እኔና አንቺ አብረን በመሆን የእሱ ቤተሰብ ጋር ያለ ምንም የምንደብቀው ነገር የለም። ያለውን ለሚስቴ ቁጭ አድርገን እነግራታለሁ። ልጆቹ ግን ማወቅ የለባቸው ገና አፍላ እድሜያቸው አልደረሰም። ለምን እንደሱ ባሪክ ያደርጋል ባለቤቴ አንተኛ ነች እያልኩ ነው። ከሰማይ ሳብኛለች እየሰማኝ ትሞታለች። ያለኔ ማንም የላቸውም። እባክህ ይሄን ብታስብማ እስከዛሬም ባላረክባት ነበር። በቁሟ እኮ የገደልካት በቁሟ ገላት። አንተ እኮ ነው የገደልካት፣ እኛ አይደለም። አንተ እኮ አይደለም የገደልካት፣ እኛ አይደለም እያልኩ እኮ ነው። ተሳስቼ ነው ያደረኩት ሁሉንም ነገር። ለምን አታዝኑልኝ? ለምን ለነዚህ ለነዚህ ዱዳዎች ለምንድን ነው እንደዚህ አይነት ያለ አባት እንዲያርጉ የምትፈቅዱ? ለምን? እሺ ንገረኝ። ለምንድን ነው? እሺ ንገረኝ። አሁን ከሰማኸኝ እንመለስልህ። የሚተዳደሩበት ነገር የላቸውም። እየነገርኩህ ነው። እየሰማኸኝ እኔ የለውም ማለት በቃ እነሱ በስቃይ ነው የሚያርጉት። እየሰማችሁኝ ነው? ለምን አታዝኑልኝም? አጥፍቻለሁ እያልኳችሁ ነው። አጥፍቻለሁ። እኔ ለአንተ ስራ አንገቴን ደፋው። እየሰማኸኝ? እኔ እኮ አንተ ማውራት አቅቶኝ አንገቴን ደፋው። ለምን አንተ እንኳን የምትከራከረው አንገቴን ቀናል? አጥፍቻለሁ በማለት ቃል እኮ ልትሰደብ ይገባል። አሁን ግን ያንተ ማጥፋት ይቅርታ ቤት በመግባት ነው ነገር። ያንተ ይቅርታ የእነሱ ቤት አይመልስም። አንተ የፈራው እስር ቤት አለመግባት ይቅርታ ለነዛ ዱዳዎቹ ምንም አዘኔታ የላችሁም ማለት ነው። እናት አላቸው ለእነሱ አንተ የለህም ተብሎ የሚጎልባቸው ነገር የለም። የትምህርት ቤትም ክፍያ የሚያስፈልጋቸው ከሆነ አስቤዛ የሚያስፈልጋቸው ከሆነ እኔም የስራ ባልደረቦችን ከጎናቸው ነው እንሞክራለን። እንዳንተ አይነት ነገር በሚፈጠርበት ሰዓት አውቃለሁ የሚጎዱ አንተ አይደለም፣ ቤተሰብ ነው የሚፈጠረው። ልጆች ናቸው የሚረቁት። ስለዚህ ግን የሰማኝ ከሆነ እኛ እናግዛታለን። መሆን ያለበት ነገር ይሆናል። ገና ለገና ልጆች ይጎዳሉ፣ ገና ለገና ሚስት ትጎዳለች ብለህ አንተን ከተውን ግን ስንት ሰው ነው የሚጎዳው? ሁለት ሰው እንዳይጎዳ ብለህ ዓለም እስኪጎዳ እንጠብቅ። ስለዚህ ያላባት ይደቡ። የሰው ልጅ ደግሞ የዘራውን አይደል። አንተ ደግሞ ለሰራው ስራ ማጭድ አለብህ። ያላባት ይደቡ። አዎ አንተ ጥሩ አባት አይደለም። ታረመህ ስትወጣ አባት መሆን ትችላለህ። ታረመህ ስትወጣ ጥሩ አባት መሆን ትችላለህ። የሰማኝ ነው አይደል? ባሪክ እና እንዳልኩሽ አሁን እዛ እንሄዳለን። ህግ ቦታውን ሄደን ክስ እንመሰርታለን። ክብራትና ክብራን የሚኪሾው ቤተሰቦች እንግዲህ አሳዛኝ ነገር ተፈጥሯል። ልጆቹ ላይ ቢደርስበትም የማይፈልገው ነገር በሰው ላይ አደረሰ። እባክህ እስኪ ውጣ፣ እባካችሁ ስጡልኝ፣ ውጣ። የሰማኝ ነው አይደለ? ህግ ቦታ ይዘን እስኪ ድረስ እባካችሁ ውጭ ቆዩ። ወዴት ነው የምሄደው? የት መሄጃ አለኝ? ልቀቀኝ። ወዴት ነው የምሄደው? ልቀቀኝ እባክህ፣ ልቀቀኝ። እየሰማችሁኝ ከሆነ እንግዲህ ሲበጠበጠን ነበረ። አሁን እንግዲህ ካለ ነገሮች አንጻር ያለ መፍትሄ ደግሞ ከእሷ ጋር አብረን ሆነን ክስ መመስረት ነው። እህትየዋን ደግሞ በተቻለን አቅም የኔና ያንቺን ገዛ ትፈልጋለች። አሁን ስናስገባት ምንም ነገር እንዳልተፈጠረ በተረጋጋ በጥሩ ነገር እንደሚመጣ ጥንጥዬ ተስፋ ሰጠናት። ለተመልካችን ደግሞ እስኪ ድንገት ፍንጭ ነገሮች ካሉ እንዲሰሙ ያደረጋት ነገር ካለ እንዲሰሙ አደረግን። ከዛም በኋላ ግን ወደ ሕክምና ለምን አሁን እሷን ቃል ለህግ ቦታ ብቁ አይደለም፣ ግን ማስረጃችን ብቁ። አዎ ለዛ የህፃን ልጅ ቃል አይወሰድም። እንደዚህ ለዛ እሷ እናስገባትና እናለን። እስኪ አስገባት እባካችሁ። እሺ ረጋ በል። እሺ ቁጭ በይ። እሺ ቁጭ በይ። አሁን እየሰማችኝ ከሆነ አባትሽም ማረክ ነው። እሺ እስኪ እንደው አባትሽ እንዴት ነው የምትወጂው? ምን ያህል ትወጂዋለሽ? በጣም ትወጂዋለሽ? በጣም ትወጂዋለሽ አይደለ? እሱስ አንቺን ይወድሻል? ይወደኛል። እስኪ ምንድን ነው ያደረገልሽ? እስኪ ንገሪኝ። ድሮ ተማሪ ነበርሽ ታስታውሻለሽ?
ለምን አቆምሽ? በሱ የተነሳ በምን ምክንያት እስኪ ንገሪኝ። ስለወደድሽው ቁጥጥ አይደለ? አሁን ደግሞ እሱን ወደሽዋል አይደለ? ለሱ ጎበዝ ተማሪ መሆን አለብሽ። ጎበዝ ተማሪ፣ ጠንካራ ተማሪ መሆን አለብሽ። እሱ ምን አለኝ መሰለሽ? ጎብዛ ትማርልኝ፣ እናንተ የምትወስዳት ቦታ ትሂድ ብሏል። እሺ እናትሽ አሁን የሆነ ቦታ እንወስድሻለን። እሺ አንቺን ይንከባከቡሻል። ከዛ ደግሞ እንደ ድሮ ሐኪም ነበር አይደል? ደግሞ ልክልሽ ጎበዝ ሐኪም እንደሆነች ተነግሮኛል። ሰው ትወጃለሽ፣ ሰው መርዳት ትወጃለሽ ተብያለሁ። ጸባይ ጎበዝ ነው ተብሏል። እና እነዛ ባህሪዎች እሺ እንፈልጋቸዋለን። እሺ አሁን አንቺ ጎበዝ ነሽ፣ ለኔ ትተርፊያለሽ፣ ለእሷ ትተርፊያለሽ። እነሱ ላይ ፈልጉሻል። ለምን አንቺ ለሀገር የምታስፈልጊ ዶክተር ነሽ። እሺ ወደ ነበርሽበት ደግሞ እንመልስሻለን። እሺ አሁን አንቺ ጤነኛ ነሽ፣ ሰው አብዳለሽ፣ እሺ አላበርሽም። እሺ አንቺ ጤነኛ ነሽ፣ ጤነኛ ሰው ነሽ አይደል ያለሽ በቃ። ስለዚህ አሁን ከባልሽ ጋር ስትንከባከቢ ለማግባት እዛ መሄድ አለብሽ። አሁን እኛ የምንወስድሽ ቦታ ሳታስቸግሪ ከእህትሽ ጋር ትቆያለሽ። እሺ እሱ ይሄዳል ይመጣል፣ እሱ ቀስ ብሎ ይመጣል። እሺ ክብራትና ክብራን እንግዲህ የሚኪ ቤተሰቦች እህቴ እንደምታዩት በማህበረሰቡ ሲነገር የነበረው አስተሳሰብ ቀና ትውውቅ ጥሩ ሴት እንደነበረች ነበር። ያጋጠማትን ነገር አይታችኋል። ከዚህ በኋላ እንግዲህ በተቻለን አቅም የእሷን ጤንነት መመለስ የኛ ኃላፊነት ነው። ይህ ነገር ግን ለእኛ ብቻ የሚተው አይደለም። የእሷ ጉዳይ የሁላችንም ጉዳይ መሆን አለበት። በሀሳብ ደረጃ መፍትሄ በላችሁ የምትነግሩ ነገር ካለ በኮሜንት ስራ ታውቁኝ። እንደኛ የምናስበው ደግሞ ሕክምና መውሰድ በዛ ደግሞ በሃይማኖት ተቋም ደግሞ በራሷ አምልኮት የተሻለ ነገር እንድታገኝ እንጥራለን። ከዛ ለውጥ ሲኖራት ደግሞ እንዲሁ ቃል ገብቻላችኋለሁ ለእናንተ ቤተሰቦቼ አምጥቼ ማሳየት ይሆናል። እሷንም አላቅም ቃል ያጥረኛል፣ ግን በቃ ጠንካራ ሴት ናት። ለችግሮች ማትረታ እጇ ማትሰጣ ሴት ናት። ገና በልጅነቷ ቤተሰብ ባል ማጣት ዋጋ አስከፍሏታል። ብዙዎቻችን ጎዳና ላይ ያሉ ሰዎችን እንደራሳችን ችግር አንመለከት። አዝለው ሲሄዱ ለምን ይወልዳሉ ቅጦት ነው እንላለን። ግን ቀረብ ብለን ስናቅ እንደዚህ አይነት ችግሮች ብዙ አሉ። ተደፍረው ያለ ፍላጎታቸው ልጅ የሚያስሏሉ። ልንደርስላቸው ይገባል። እኛ ካልረዳናቸው ማንም አይረዳቸው። ስናልፍ እግዜር ይስጥልን ከማለት ይልቅ የአቅማችን እናድርግ። ምክንያቱም አሳዛኝ ሕይወት አላቸው። በእንደኛ አይነት አስቀያሚ ወንዶች ይደፈራሉ፣ አሳዛኝ ሕይወት ያልፋሉ። እባካችሁ የብዙዎችን ሕይወት መቀየር አለብን። የብዙ ጠንካራ ሴቶችን ሕይወት መጨለም የለበትም፣ መመለስ አለብን። ብዙ ተስፋ አላቸው፣ ነገ አላቸው። አቀባቸው ያምር ያማል። ብቻ በሌላ ጊዜ እሷንም የልጆቿንም ጉዳይ የተሻለ ቦታ ድረሽ እንደምመጣ ቃል እገባላችኋለሁ። አብራችሁ ስለነበራችሁ አመሰግናለሁ። በሌላ ጊዜ በሌላ ክትትል እስክንገናኝ መልካም ሁሉ ተመኘን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ስሜታዊ ከሆንኩ ይቅርታ። ግን የሚያሳልፉት ህይወት ጠጋ ስትሉ መከራው ስለሚበዛው ስለሚያሳዝኑ ነው። አመሰግናለሁ። በቀጣይ ጊዜ በሌላ ክትትል እስክንገናኝ መልካም ሁሉ ተመኘው። ቸር